ግለሰቡ ሰልሞ ነው የሰለመው ደግሞ ቱርክ ውስጥ ነው እንዴት ሰለም ከሚል ጥያቄ ተጠየቀ አንዴ ይላል ቱርክ ውስጥ ያስኩት ሆቴል ነበር ትልቅ ዳዒ ሆኗል ለበርካታ ሺህ ህዝቦች መስለም ሰበብ የሆነ ግለሰብ ነው አሁን ምላችሁ ግለሰብ ሆን ካለው እንዲህ ዳዒ ሺዎችን ለማስለም እንዴት በቃ አለው ቱርክ ውስጥ ያለው ባለቤቴ ጋር ዝናና ቱርክ እጃለሁ ሆቴል ያዝን ከዛ ምሽቱን ተዝናንተን ስንመለስ የሆቴሉ አቅጣጫ ጠፋን በረዶ ነበር ዝናብ ነበር ይላል መጨረሻ ምን ሄድበት ስናጣ አድሬስ የለንም አንድ ሰውን አገኘሁት ምን ሆናችሁ ነው አለ አይ ማደሪያ አጣ እንግዳ ናቸው ማለት ضيف ናቸው ለእንግዳ ደግሞ ነብዩ አለይሂ ሰላቱ ሰላም የሰጡት ምን አለ አደራ አለ አይደለም ከዛም እንግዳ ነው እኛ ጋር ታድራለህ አለ በጣም ደስ አለ ባለቤቴ ግን መጀመሪያ ፈራች እነዚህ ማናቀው ሰዎች ቤት ውስጥ አስገብተው እርምጃ ቢወስዱብን አማራጭ የለንም ጎዳና ከመናድር በረዶ ላይ እነሱም ያረጉናልናቸው ቤቱ ሲከፈት ጣናቶች እየተጫወቱ ትንሽ ቆይተው እኛን መግበው እነሱ ወጡ በቃኛ ሳሎን አደርነ ደስ አለን ከዛ ጠዋት ይላል ድንገት በሩን ስከፍተው እሱና ልጆቹ ዛፉ ላይ ሸራጥለው ከውስጥ ተኝተዋል በጣም ደነቅ ባለቤቴን ጠራዋት አየቻቸው ደነገጠ ከዛ ቁርስ እንዳይደርስ የለም ቁርስ አዘጋጅተው መጡና ሳሎን አቀረቡልን ልጆቹ ይስቃሉ ባለቤቱ ይስቃል ይጫወታል መገቡን ጋበዙ ከዛም ልንሰናበታቸው ስንል አንድ ጥያቄ አለኝ አልኩት እኛኮ ነዚህ ስታሳድሩና ሌላ ክፍል ያላችሁ መስሎን ነበር ውጭ በረዶው ላይ ልጆችን ይዘን እንዴት አደርክ አልኩት እሱም አንድ ቃል መለሰ የኛ ነብይ ያለኝ አለ ረሱል ሰለላሁ ዐለይሂ ወሰለም እንግዳ ክብር ነው ብለውና እናንተ ደግሞ የአላህ እንግዳ ናችሁ እናንተም ማግበር እሳቸው አዘውኛልና ልናከብራችሁ ይገባል አልኳቸው እሱም እኔም ሚስቴም አለቀስናል እንደኔ ታሪክ ሰምቶ ያውቁ ሰው ከሰው በሚቦችርበት ዓለም ውስጥ እሱ አስፋልት ዳር አድሮ ሳሎኑን የሚሰጥህ ምን አይነት ስብዕና ነው ምድራዊ አይደለም ያኔ አንተን የቀረጸህን ሃይማኖት ፈልገዋለሁ ብዬ ሻሃዳኔ ሚስቴም ይዘን ወጣል ሰልመን አልቀረንም ማለት ሌላውን የምናሰልምበት ተቋም መመስረት አለብን ብለን አርሜኒያ ላይ ሄደው ትልቅ ተቋም መሰረቱ አላህ ዳዕዋውንም ከፈተልኝ በርካታ ህዝቦችን ወደ ነብዩ አለይሂ ሰላቱ ሰላም የዳዕዋ ጥሪ መለስኩ ይላል